ሰላም ለእናንተ ይሁን እንዴት ከረማችሁ ቅዱሳን የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን እንደምን ከረማችሁ ይዘወትር ማለዳ ወደ እናንተ የሚቀርበው የማለዳ ስንቅ የተሰኘው ፕሮግራማችን ነው ዛሬ ደግሞ እግዚአብሔር ፈቅዶና ወዶ ለዚህ ቀን አድርሶናል ክብር ለስሙ ይሁን ዛሬም ደግሞ የእግዚአብሔርን ቃል ጥቂትናይና በዛ ቃል መሰረት ጌታ እንዲረዳን ህይወታችንን እንደገና እንዲያቀናው መንገዳችንን እንዲጠርገው እንዲያስተካክለው በዛ ቃል መሰረት እንጸልያለን ክብር ሁሉ ለስሙ ይሁን ጌታ ይባረክ የጌታን ቃል አነብና ጥቂት ጸልየን ዛሬ የመልእክቴን ሐሳብና ያለን ጌታ ይባረክ ሐዋርያት ሥራ 12 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባዋለሁ በዚያም ዘመን ንጉስ ሄሮድስ መከራን ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው የዮሐንስንም ወንድም ያዕቆብን በሰይፍ ገደለው አይሁድ ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው የቂጣ በዓል ወራት ነበረ በዚያ በወህኒ አገባው ከፋሲካም በኋላ ወደ ህዝቡ ያወጣው ዘንድ አስቦ እያንዳንዱን 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው ጴጥሮስ በወህኒ ይጠበቅ ነበር ይላል ክብር ለእግዚአብሔር ይሁን ዛሬ እንዲያስተምረን ጌታ ጥቂት እንጸልይ ቅዱስና ዘላለማዊ የሆንክ አምላክ እግዚአብሔር ሆይ እናመሰግንሃለን ጌታ ሆይ ጸጋ በስቶልን አቅም ሆነህን ጉልበት ሆነህን ደግሞ ዛሬን እግዚአብሔር ሆይ ቆመናል ስም ይባረክ አንተ ትልቅ ነህ ረድተህን ነው አግዘህን ነው ስለ ቀናቶቻችን ስለ ወራቶቻችን ስለ አመታቶቻችን የሰማይ አምላክ እግዚአብሔር ሆይ እናመሰግንሃለን ረዳታችን ረዳህን አቅም ሆንከን ጉልበት ሆንከን ዛሬ ደግሞ ቆምን ደግሞ እግዚአብሔር ሆይ እናመሰግንሃለን በዚህ ቃል መሰረት እግዚአብሔር የዘላለም አምላኬ ህይወታችንን እንድትመራው ዛሬ በኢየሱስ ስም የታሰሩ ቢኖሩ በምንም አይነት ሁኔታ በስራ ቢሆን በትዳር ቢሆን በልጆች ቢሆን እግዚአብሔር በጤና ቢሆን በኢኮኖሚ ቢሆን ጌታ ሆይ በብዙ ሁኔታ ውስጥ ታስረው ተገድበው ላሉ የኔ ጌታ በኢየሱስ ስም የመፈታት ቀን እንዲሆንላቸው በጌታ በኢየሱስ ስም ነገራቸው የሚፈታበት ቀን እንዲሆን እግዚአብሔር ሆይ ጸልያለሁ ከቃል ጉልበት የተነሳ የትኛውም ገመድ የትኛውም ማሰሪያ በጌታ በኢየሱስ ስም ለቋቸው እንዲሄድ በኢየሱስ ስም ለቋቸው እንዲሄድ የመፈታት ቀን እንዲሆንላቸው ወደ ነገራቸው የሚገቡበት ቀን እንዲሆንላቸው እግዚአብሔር ሆይ ጸልያለሁ በኢየሱስ ስም መፈታት ይሁን በአምሮ መፈታት ይሁን በእግዚአብሔር በስራ መፈታት ይሁን በፋይናንሻል መፈታት ይሁን በትምህርት መፈታት ይሁን በትዳር መፈታት ይሁን በልጅ መፈታት ይሁን የመፈታት ቀን ይሁን ሼላዳ ክራዲዳሞ እግዚአብሔር ሆይ ከቃል ጉልበት የተነሳ የትኛውም ሰንሰለት ለቆ እንዲሄድ በጌታ በኢየሱስ ስም ጸልያለሁ እግዚአብሔር ሆይ ደግሞ ቃልን እንደተገባ እንድገልጥ እኔን ታናሿን ባሪያ ኃይል መንፈስ እንዲረዳኝ በኢየሱስ ስም ጸልያለሁ አየሩ ላይ ያለ ያየሩ አለቃ መንፈስ ሊቆጣጠር ያለ በጌታ በኢየሱስ ስም የታሰረ ይሁን የጨለማ ስራ ሁሉ የፈረሰ ይሁን የጠላት እቅድ ሁሉ የተመታ ይሁን በኢየሱስ ስም እግዚአብሔር ሆይ አንተ ብቻ እንድትሰራ ሰዓቱን ጊዜውን ላንተ አሳልፌ ሰጠው በኢየሱስ ስም አሜን ክብር ለእግዚአብሔር ይሁን እዚህ ክፍል ላይ እንግዲህ የእግዚአብሔር ቃል እንደሚናገረው ሄሮድስ በወንጌል ምክንያት ሐዋርያት ሥራ በብዛት የሚያወራው ስለ መንፈስ ቅዱስ ሪቫይቫል እና ስለ ቅዱሳን ስደት ነው ስለ ቅዱሳን መከራ ስለ ቅዱሳን ስደትና አተኩሮ ደግሞ የሚያየው ስለ መንፈስ ቅዱስ ሥራ ነው ክብር ለእግዚአብሔር ይሁን በመንፈስ ቅዱስ ሥራ በመንፈስ ቅዱስ መነዳት በመንፈስ ቅዱስ ምሪት እንዴት እንደሚያገለግሉ የሐዋርያት ሥራ ክፍልን ስናጠና እናገኛለንና እዚህ ክፍል ላይ ምዕራፍ 12 ላይ የእግዚአብሔር ቃል ሲናገር ይሄንን ደግሞ አሁን ደግሞ በወንጌል የመጣባቸውን ስደትና በወንጌል የመጣባቸውን መከራ እናያለንና የሚገርመው ነገር ሄሮድስ ሊያስገድላቸው አስቦ ነበርና እንደምታውቁት የዘብዴዎስ ልጅ የዮሐንስን ወንድም ያዕቆብን ሲያስገድል አይሁድ በያዕቆብ ሞት በጣም ተደሰቱ አይሁድ በያዕቆብ ሞት ሲደሰቱ ሲያይ ሄሮድስ ምን አደረገ እንደገና ሌላኛውን መያዝ አለብኝ ምክንያቱም ስልጣኑም ያለውም ነገር ፖለቲካውም ጥሩ ነው የሚያስኬድለትና ለሄሮድስ ምን አደረገ እንደገና ደግሞ ማንን ያዘው ጴጥሮስን ያዘው
ጴጥሮስን ያዘውና ወደ ውስጠኛው ክፍል አስገብተው እንዲያስሩት ከዛ በኋላ 4 ጭፍራ ክፍሎች ማለት 4 ጠባቂ ክፍሎችን መድቦ ከዛስ ጴጥሮስን ወደ ውስጠኛው ክፍል እንዲገባ አድርጎ ትእዛዝን ሰጠ ምክንያቱም አይሁድ በዛን ለማስደሰትም ስለፈለገ ማለት ነውና ወቅቱ ደግሞ የቂጣ በዓል ስለነበረ ፋሲካ ስለነበረ ጴጥሮስ ለፍርድ አልወጣም ፍርድ አልተላለፈበትም ይታሰርም ይገደልም የሚል ፍርድ አልወጣበትም ስለዚህ ይሄ ሰው እንዳያመልጥ ፍርዱ እስኪመጣ ድረስ እስኪፈረድበት ድረስ ምን በሉት አለ ለ4 ጭፍራ ክፍል በንቃት ተጠንቅቃችሁ ይህን ሰው ጠብቁታል 4 ጭፍራ ክፍሎች ደግሞ 4 ቡድን አላቸው 4 ቡድኖች ጴጥሮስን ሊጠብቁ ወደ ውስጠኛው አስገብቶት ስለነበረ እስሩን አጽንቶበት ነበር ይህ ሰው እንዳይፈታ ምክንያቱም መንፈስ ቅዱስ እያሾለከ የሚያወጣው ሰው ስለነበር ከሐዋርያት ጋር የጌታ መንፈስ አብሯቸው ነበር በበዓለ ሃምሳ ቀን መንፈስ ቅዱስ በእነሱ ላይ ከወረደ ቀን ጀምሮ እነሱ ራሳቸውን ድራይቭ አያረጉም እነሱ ሚነዳቸው ሚመራቸው የሚሰሙት መሪ አላቸው ክብር ለእግዚአብሔር ይሁን እሱ መንፈስ ቅዱስ ይባላል ኢየሱስ ጌታ ነው ሐዋርያትን የሚመራው የጌታ መንፈስ ነው እነሱን ሁሉ የሚያስኬዳቸው ታሰሩ ስትሉ ተፈተዋል በቃ የጌታ መንፈስ በመካከላቸው ተአምራትን ያደርጋል እስራታቸውን ይበጥሳል የወይኒውን መሰረት ያናውጣል መንፈስ ቅዱስ በስራ ላይ ነው ከነሱ ጋር ነው ክብር ለእግዚአብሔር ይሁን ሃሌሉያ ኢየሱስ ጌታ ነው ያ መንፈስ ጋይድ ያረጋቸዋል ያ መንፈስ አብሯቸው ይሄዳል ስለዚህ ለጴጥሮስን እንዳይፈታ ማን እንደሚፈታው አይታወቅም ለሄሮድስ ከባድ ነው ይሄ መገለጥ ያለው ስለዚህ ይህ ሰው ሊፈታ ይችላል ወቅቱ ደግሞ የቂጣ በዓል ነው ትእዛዝም ይወጣው ከቂጣ በዓል በኋላ ነው ፍርድ የሚሰጠው ከቂጣ በዓል በኋላ ነው ከፋሲካ በኋላ ነው ስለዚህ ፋሲካ በዓል እስኪያልፍ ድረስ ምን በሉት አለ አጥብቃችሁ ጠብቁት አለ ክብር ለእግዚአብሔር ይሁን አጥብቃችሁ ጠብቁት ምክንያቱም መጠበቅ ስላለበት ከዛ በኋላ እሻሉ ትእዛዙን ተቀበሉ ጴጥሮስን ወደ ውስጠኛው ክፍል አስገቡት ከዛ በኋላ እንደምታውቁት ለ4 ጭፍራ ክፍል ነበረ ሳይድ ያደረገው 4 ጭፍሮቹ ደግሞ የየራሳቸው ቡድን አላቸው ነቅተው በትጋት ነው የሚጠብቁት ይህ የተባለው ሰው ይህ ፍርድ እስኪሰጥበት ወደ ውስጠኛው የገባው አይሁድን ደስ ያሰኘ የሄሮድስን ልብ ያጓጓ ሰው ግን ምን መሆን የለበትም ማምለጥ የሌለበት እስረኛ ነው በትጋት የሚጠበቅ እስረኛ ነው በንቃት የሚጠበቅ እስረኛ ነው ስለዚህ 4 ጭፍራ ክፍሎች የሚያስፈልጉት እስረኛ ነው ትላንትና ታስሮ ለሸንጎ ሲፈለግ የሌለ እስረኛ ነው ይታወቃል ትላንትና ሸንጎ መሐከል ለፍርድ ሲፈለግ ጴጥሮስ የለም ሃሌሉያ እሱ ወጥቶ ወንጌል እየሰበከ ነው ሚሽንን ያስቀጥላሉ ይገርመኛል ሐዋርያቶች በቃ እየታሰሩ ወዲያውኑ ሲፈቱ ወዲያውኑ እንደገና ተደብድበው ሲነሱ ቀጥሎ ስለ ቁልስላቸው ስለ መደብደባቸው እንዲኮሆነን በዚህ ተይዘን አይደለም ሰዓት አባክሩ መልሰው እንደገና ለሌላኛው ይሰብካሉ ለገቡበት ቦታ ሁሉ ወረዳ ቢገቡ እስከ ላይ እስከ ዞን ድረስ ሲገቡ እስከ ቄሳር ድረስ ሲገቡ እናንተ የሰቀላችሁት ይያሉ ይናገራሉ ሃሌሉያ እነዚህ ሰዎች ጥቅማቸው የታሰሩበትን ነገር ለጥቅም ያውሉታል የገቡበትን ቦታ ሁሉ የሆነ ሮሮ የሆነ እንዲና አይደለም ወንጌል ይናገሩበታል ክርስቶስን ያልቁበታል ኢየሱስን ያሳዩበታል ክብር ለእግዚአብሔር ይሁን ሃሌሉያ ኢየሱስ ጌታ ነው ወዳጆቼ ስለዚህ ይሄ ሰው ትላንት በሸንጎ ሲፈለግ ስላልተገኘ ዛሬ ምን ተደረገ በውስጠኛው ክፍል አስገቡትና ምን አደረጉት በአንድ እጁ አንድ ወታደር ጋር ሰንሰለት ከአንድ እጁ አንድ ወታደር ጋር ሰንሰለት አድርገው አሰሩት በቃ የመጥፋት እድሉ ከፍተኛ ስለሆነ ይህ ሰው በደንብ መጠበቅ ስላለበት አንድና አንድ እጁን በሰንሰለት ይዘው ይጠብቁት ጀመረ ወደ ውስጥ አስገብተውት ነበር እኔ የሚገርመኝ ይዘው መከራ ነው ነገ ፍርድ ነው የሚጠብቀው የሞት ፍርድ ያዕቆብ ላይ የሆነው ሊደግም ነው ሄሮድስ ያሰበው በያዕቆብ ላይ አድርጎታል እንደገና በጴጥሮስ ላይ መድገም ነው የፈለገው ስለዚህ የምን ፍርድ ነበር የሞት ፍርድ ነገ በሚባለው ነገ እየጠበቀው ነበር ነገ የሚባለው ሞት ነው ነገ የሚባለው ከባድ ቀን ነው ነገ የሚባለው ፍርሃት ቀን ነው
የኔ ጌታ ደግሞ ባህሪው በነገና በዛሬ መካከል ባለቀ ጉዳይ በጨረሳችሁት ነገር በተደመደመ ነገር ነገኮ ሲባል መሽቶ ሲነጋ ተአምራት የሞት ተአምራት ይሆናል ሲባል የኔ ጌታ የመኖር ተአምራት ያደርገዋል ክብር ለእግዚአብሔር ይሁን እንዴት ድንቅ አምላክ ነው እኛ ምናመልከው እንዴት ድንቅ አምላክ ነው ወዳጆቼ እንዴት ግሩም አምላክ ነው እኛ ምናመልከው ክብር ለነገስታት ንጉስ ለጌቶቹ ጌታ ለማልክት ሁሉ አምላክ ለሱ ክብር ይሁን ሃሌሉያ ድንቅ አምላክ ነው ያለን ደስ ይበላችሁ ሃሌሉያ ነገ የሚባለው ነገ ሞት ነው ሲባል እግዚአብሔር ጋር ሲታወጅ ደግሞ ነገ የሚባለው ነገ በጴጥሮስ ህይወት ነው ይላል ሃሌሉያ ጠላት ይመጣና ነገ እኮ አለቀ ነገ እኮ አበቃ ነገ እኮ አከተመ እግዚአብሔር ደግሞ ነገ እኮ ነው የመጀመሪያው ነገ እኮ የሥራ ቀን ነው ነገ እኮ የመቀጠል ቀን ነው ነገ እኮ እንደገና የማፍራት ቀን ነው ነገ እኮ የማበብ ቀን ነው ኧረ በጌታ በኢየሱስ ስም ነጋችሁ መልካም ይሁንላችሁ ነጋችሁ ያበበ ይሁንላችሁ ጠላት የጨረሰው ጉዳይ እናንተ በደከማችሁበት ጉዳይ እግዚአብሔር ጣልቃ ገብቶ አንድ ብሎ ይጀምርላችሁ እግዚአብሔር ያስቀጥላችሁ ሃሌሉያ እግዚአብሔር ሁሌ በእናንተ ነገር መታየት ይፈልጋል ወዳጆቼ በእናንተ ጉዳይ መግባት ጣልቃ መግባት ይፈልጋል ጣልቃ ገብነቱ በልዩ ተአምራት ነው በመታቆት በትላንት አመጣጥ አይመጣም እሱ ግሩም ነው አመጣጡ ድንቅ ነው ክብር ለስሙ ይሁን ሁሌ እግዚአብሔር በመጠብቁት እናንተ ባሰመራችሁበት አይመጣም እግዚአብሔር መንገዱ ልዩ ነው በራሱ መንገድ ይመጣል ብቻ ጠብቀኝ ይበልህ ብቻ ጠብቅኝ ይበልሽ በጠብቁኝ ባለው ቦታ በስፍራችሁ ላይ እናንተም ተታማኝነት ጠብቁት የምትጠብቁት ጌታ በርግጥ ይመጣል ሃሌሉያ የጠበቅነው ጌታ በርግጥ ይመጣል በስፍራው ይመጣል ሊያከብር ይመጣል ሊያስገርም ይመጣል ሊያስደንቅ ይመጣል እግዚአብሔርን ስትጠብቁ እግዚአብሔር ይመጣል ነገ በጴጥሮስ ህይወት የሚፈረደው ፍርድ ነው ትላንት እንደማይራራለት ሄሮድስ ያውቃል ለምን አራራም ለያዕቆብ አይሁድን አስደስቷል አይራራለትም በማይራራላችሁ መካከል እንኳን ተአምራቱን ያደርጋል በቃ እግዚአብሔር በጨካኙ መካከል ተአምራቱን ያደርጋል ሄሮድስ ጨክኖበታል እግዚአብሔር ግን አብሮት ነበር ከጴጥሮስ ጋር ነበር ክብር ለስሙ ይሁን አይታችሁ እንደሆነ በሌላ ክፍል አይተነው ነበር ለመርደኪዮስ ነገ የሚባለው ነገ የሞት ነበር ነገ የሚባለው ነገ ምንድነው ሚሞታል ብዙ የሚሰቀልበት እንኳን መስቀል ነገ በሚባለው ነገ ተዘጋጅቶለት ነበር አረ እግዚአብሔር የተአምራት አምላክ ነው ነገ በሚባለው ነገ በአንድ ሌሊት እግዚአብሔር አንድ ሌሊት ይበቃዋል እግዚአብሔር አንድ ሰዓት ይበቃዋል እግዚአብሔር አንድ ሰከንድ ይበቃዋል ጠብቁኝ ባላችሁ ቦታ ጠብቁት ወዳጆቼ መልእክት አለኝ እግዚአብሔር በርግጥ ይመጣል አሳልፎ አይሰጣችሁ ለሚጠብቃችሁ አፉን ለከፈተ ሊገላችሁ ለፈለገ ሊያዋርዳችሁ ለፈለገ ለሱ አረ እግዚአብሔር አይሰጣችሁ እግዚአብሔር ታማኝ ነው ጠብቁኝ ባላችሁ ቦታ ላይ ይመጣል ሃሌሉያ የሚገርመው ነገር ለጴጥሮስ ከባድ እንቅልፍ ወደቀበት አቤት ከኢየሱስ ጋር ሲሄዱ እንዴት ደስ ይላል አንድ መዝሙር አለ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው እንዴት ያምራል መንገዱ ወዳጆቼ ከኢየሱስ ጋር ጉዞ ደስ ይላል ከኢየሱስ ጋር ጉዞ እንዴት ያማረ ነው ከኢየሱስ ጋር ጉዞ እንዴት የተዋበ ነው መከራ ነው አረ ከኢየሱስ ጋር ይሁን መከራው አያገኘንም ምንም አይነት መከራ ከኢየሱስ ጋር የሚጓዝ ሰው አያገኘው ከኢየሱስ ጋራ እናንተ ወዳጆቼ በጣም ጭንቅ ውስጥ ሆናችሁ ለሽትላላችሁ የሰላም አምላክ ነው ያቀፋችሁ የሰላም አባት ነው ያቀፋችሁ በጣም ጭንቅ እኮ ነው በጣም ምጥቆ ነው እናንተ ቤት ግን ሰላም ነው ከማይ የተነሳ ከንጉሱ የተነሳ ከኢየሱስ የተነሳ ከአብሮነቱ የተነሳ በጉያው ከመታቀፍ የተነሳ እናንተ ቤት ምንድነው ሰላም ነው ሃሌሉያ ከኢየሱስ ጋር ጉዞ ደስ ይላል
ከኢየሱስ ጋር ጉዞ ነው ሐዋርያት የጀመሩት ከኢየሱስ ጋር ነው አብረው የሚሄዱት ስለዚህ የሚገርመው ጴጥሮስም ለሻለ ከባድ እንቅልፍ ለጥብሎተኛ እንዴ ሞት የሚጠብቀው ሰው ይተኛል እንዴት እንኳን ሞት እኮ ነገ የሚባል ነገ እንደዚህ አይነት ነገር ይጠብቃል መታቀርበው ነገር አለ እንኳን ሲባል ሰው ይተጋል እኮ ሞት እየጠበቀው ግን ሃሌሉያ እሱ ለጥብሏል በኢየሱስ ላይ ተደግፏል ለሽ ብሏል ክብር ለእግዚአብሔር ይሁን ከዛም በኋላ ከተኛ በኋላ መጣና ይላል መልአኩ ቤቱን ሞላው ይላል ክብር ለእግዚአብሔር ይሁን መልአኩ ገባ ሃሌሉያ በእውነት ከእግዚአብሔር ጋር ይሁን እንጂ ጉዟችሁ ከኢየሱስ ጋር ይሁን እንጂ ጉዟችሁ እሱ ጣልቃ ይገባል እሱ አብሯችሁ ይቆማል አይተዋችሁም የኔ ጌታ በምንም ውስጥ አይተዋችሁም እግዚአብሔር ሃሌሉያ ቤቱን ብርሃን ሞላው ወዳጆቼ ቤቱ በብርሃን ተሞላ ክብር ለእግዚአብሔር ይሁን ቤቱ በብርሃን ተሞላ ከዛም በኋላ ሲያየው ለሽ ብሏል መልአኩ ትእዛዝ ተቀብሎ ነው የመጣው መጣና ጴጥሮስ ተነስ ሃጃጋኖሲያ ተነስ አለው ምክንያቱም ትእዛዝ ይዞ ነው የመጣው ከሰማይ ትእዛዝ ይዞ ነው የመጣው ዛሬ በጌታ በኢየሱስ ስም በየትኛውም ጉዳያችሁ ላይ ከሰማይ ትእዛዝ ይዞ የሚመጣ መልአክ ይመደብላችሁ በኢየሱስ ስም መልአክ ይመደብላችሁ ከሰማይ ትእዛዝ ከእግዚአብሔር ዘንድ ትእዛዝ ልጄ ትፈታ የሚል ትእዛዝ ልጄ ይፈታ የሚል ትእዛዝ የሱ ነገር ይለቀቅ የሚል ትእዛዝ በኢየሱስ ስም ከሰማይ ይምጣላችሁ ሃሌሉያ ከሰማይ ትእዛዝ ወጣ ከሄሮድስ የሚበልጥ ከአይሁድ የሚበልጥ ከአንድ ሀገረ ገዢ የሚበልጥ የነገስታት ንጉስ ሃሌሉያ የጌቶች ሁሉ ጌታ ትእዛዝን ላከ ስለ ጴጥሮስ ተነሳ ዛሬ በኢየሱስ ስም ስለናንተ እግዚአብሔር ይነሳ በኢየሱስ ስም ስለናንተ ጉዳይ እግዚአብሔር ይነሳ ትእዛዝ ይውጣ በጉዳያችሁ ላይ አዋጅ ይገለበጥ ትእዛዝን እግዚአብሔር ይላክላችሁ እግዚአብሔር ትእዛዝን ያወጣላችሁ መልአክን ይላክላችሁ ነገርን አስፈጻሚ መልአኮች ይላኩላችሁ ለጴጥሮስ ትእዛዝ ወጣ መጣና መልአኩ ጎኑን ነካው ይላል ጎኑን ነካና ተነስ ሃሌሉያ ተነሱ የምትባሉበት ዘመን ይሁንላችሁ ተነስ አለው ሃሌሉያ በኢየሱስ ስም ከዛስ ተነስ ልብስን ልበስ ጫማን አድርግ ታጠቅ መደረቢያን ልበስ ልትወጣ ነው አለ ሃሌሉያ ሰማይ ይነሳ ኢየሱስ ጌታ ነው ህልም እየመሰላችሁ መውጣት ይሆናል ጴጥሮስ ህልም እየመሰለው ነበር ወዳጆቼ ጴጥሮስን ምን የመሰለው እውነት ነው ህልም ነው የሚመስለው እንዴት ነው የሚሆነው አልጠበቀም እግዚአብሔር እኮ ሲመጣ በመጠብቁት አይደለም ወዳጆቼ በማጠብቁት መንገድ ይመጣል እሱን ጠብቁት ብቻ እሱ በማጠብቁት ህልም እየመሰላችሁ ወደ ነገራችሁ ያስገባችኋል ህልም እየመሰላችሁ ወደ ከፍታችሁ ያወጣችኋል እሱ ታማኝ ነው ተነስ ምን በል ውጣ ሃሌሉያ ኢየሱስ ጌታ ነው ክብር ለእግዚአብሔር ይሁን በስምሽ ተጠርተሽ በስምህ ተጠርተ በስማችን ተጠርተን የምንወጣበት ዘመን እግዚአብሔር ያርግልን ለታሰራችሁ ሰዎች ለተጨነቃችሁ ሰዎች ግራ ለተጋባችሁ ሰዎች በጌታ በኢየሱስ ስም ህልም እስኪመስላችሁ እስክትደነቁ ድረስ እንዴት ሊሆን ይችላል እስከምትሉ ድረስ እግዚአብሔር አሾልኮ ያውጣችሁ እግዚአብሔር መንገድን ያበጅላችሁ እግዚአብሔር መንገዳችሁን ይክፈትላችሁ ለጴጥሮስ እንደዛ ነበር ያደረገው ከዛስ የመጀመሪያውን በር ሁለተኛውን በር ተከፈተላቸው ከመልአኩ ጋር አብረው ይወጡ ነበር የሚገርመኝ ሰንሰለቱ ሁሉ ከወታደሮቹ እጅ ወለቀ ሰንሰለቱን ሁሉ አውልቆ ጴጥሮስን ይዞት ወጣ ከዛስ የመጨረሻው የበሩ የአደባባይ የሚወጡበት በሩ ዋናው በር በጣም በጽኑ የተዘጋ ነበር የነሐስ በር ነበር ከባድ በር ነበር የተቆለፈ ነበር የተቀረቀረ ነበር ከባዱ በር ጋር ሲደርሱ ለከባዱም በር የጌታ ችግር የለበትም ለመጀመሪያው በር የጌታ ችግር የለበትም ለሁለተኛው በር የጌታ ችግር የለበትም ይኸውላችሁ እንዲህ ነው የሚሆነው ከባድ በር ነው ጽኑ በር ነው በነሐስ ነው የተዘጋው ማይከፈት ነው የሚመስለው የኔ ጌታ ሲነሳበት ግን እንዲህ ነው የሚሆነው ሃሌሉያ በሩም አውቆ ተከፈተ ክብር ለስሙ ይሁን
በሩም አውቆ ትግል አይፈልግም እግዚአብሔር ይነሳ እንጂ ነገራችሁ ትግል የለበትም ጉዳያችሁ ትግል አይኖረው ትግሉ አበቃ ኢየሱስ ጌታ ነው እግዚአብሔር ሲነሳ ነገሮች አውቀው ነው የሚከፈቱት አውቀው ይከፈታሉ ሃሌሉያ ለጴጥሮስና ለመላእኩ ምን አለ በሩ አውቆ ተከፈተ ዛሬ በኢየሱስ ስም የተዘጋ የትኛውም የነሐስ በር አውቆ ይከፈትላችሁ ከዛም በኋላ ከወጡ በኋላ ጴጥሮስ ሲነቃ ኢየሱስ ጌታ ነው ህልም የሚመስለው ነገር ለካ ህልም አይደለም በውን ነው ሃሌሉያ በውን ነበር ለካ ጴጥሮስ ከዛ ስለ ጴጥሮስ ግን ቤተክርስቲያን አጥብቃ ትጸልይ ነበር ስለ ጴጥሮስ ቤተክርስቲያን አጥብቃ ትጮህ ነበር ወዳጆቼ ጩኸት ያለበት ነገር እውነት እላችኋለሁ ሃሌሉያ እግዚአብሔር የሚገኝበት ነገር እግዚአብሔር ይፈልጋል ከኛ ብርቱ ጸሎት ከኛ ብርቱ ጩኸት በሆነ ጉዳያችሁ ላይ በዛ ጉዳያችሁ ላይ ብርቱ ጩኸት ብርቱ ጸሎት ሊካኖስያ እግዚአብሔርን ደስ ያሰኘዋል ክብር ለእግዚአብሔር ይሁን ባንጸልይም ያውቃል ባንጸልይም ይመልሳል እግዚአብሔር ግን ከኛ ጋራ ብርቱን ጸሎት ከሱ ጋር ያለ ልመና ምልጃን ይፈልጋል በዛ ነገር ላይ ይገኛል እሱ ያለው ጸሎታችን ጋር ነው መልሱ ያለው ጸሎታችን ጋር ነው ስንበረከክ ስንጸልይ ዳንኤል በጸለየ ሰዓት ምን ብሎት ነበር ጸሎቱ ተሰምቶ ነበር ነገር ግን የተቋቋመው የፋርስ አለቃ መንፈስ ነበር አለቃ መንፈሱን የሚመታለት ደግሞ ረዳት ላከለት ወዳጆቼ በጉዳያችሁ ላይ ብርቱ ጸሎት ስትጸልዩ ምናልባት ሊገዳደር ያለ የፋርስ አለቃ መንፈስ እንኳን ቢኖር እግዚአብሔር ያሸነፈ ነገራችሁን ነጥቆ ይሰጣችኋል ጸሎት ሃሌሉያ ጸሎት በጣም ወሳኝነት አለው በጉዳዩ ላይ ምን ማለት አጥብቀ ለምን አጥብቀ ጩህ አጥብቀ ጸልይ ሳታቋርጥ ጸልይ ፈልግ ይላል እግዚአብሔር ቃል እንድንፈልገው በብርቱ እንድንሻው እግዚአብሔር ይፈልጋል ጸሎት እግዚአብሔርን ያስነሳዋል ወዳጆቼ ሃሌሉያ ስለ ጴጥሮስ ይጮህ ነበር ይጸለይ ነበር ወዳ እሱም ከመልሱ ሃሌሉያ ጴጥሮስን ነበር ቢጸልዩለት ከዛ በኋላ ጴጥሮስ ከህልሙ እንደነቃ ብንን እንዳለ ሲያስብ ቀጥታ ወደ ማርያም ቤት ወደሚጸለይ ወደዛ ቤተክርስቲያን ሄደ ሃሌሉያ ወደ ጮኸቱ ቦታ ሄደ ወደ ልመናው ቦታ ወደ ምልጃው ቦታ ሄደ በርን አንኳኳ ከዛ በኋላ ሮዳ መጣ በሩን ከፈተች ድምጽ ሰማች ብላ ሃሌሉያ እየሮጠች ተመለሰች ይላል ክብር ለእግዚአብሔር አልከፈተችለትም ለጴጥሮስ ድምጽ ስትሰማ መልሳ ልትነግራቸው ሮዳ ሮጠች ይላል ወዳጆቼ መልስ ሲመጣ ያስደንቃል እምነው እንዴት ይሆናል ያስብላል ኧረ በኢየሱስ ስም እንዲሚያስብል የእግዚአብሔር መልስ ወደ ህይወታችሁ ይምጣ ሃሌሉያ ጴጥሮስ ተመቷል ድምጹን አይሆንም የጴጥሮስ መልአክ እንዳይሆን ምን ሆነሻል እንደው መደበኛው ትርጉም ላይ አብደሻል እንዴት ነው የሚሆነው የጴጥሮስ መልአክ እንዳይሆን ኧረ ወዳጆቼ እንዲህ የመሰለ ግን በጌታ በኢየሱስ መልሳችሁን መያዝ ይሆንላችኋል መልሳችሁን መታቀፍ ይሆንላችኋል መልሳችሁን መጨበጥ ይሆንላችኋል ከዛም በኋላ መጡና ከፈቱለት ይላል ክብር ለእግዚአብሔር ይሁን ጴጥሮስ መሆኑን አወቁ ዛሬ በኢየሱስ ክርስቶስ ያውስን በመጠብቁት ጉዳይ ላይ በለመናችሁበት ልመና ላይ ሃሌሉያ በተያዘው ነገራችሁ ላይ በተያዘው ጉዳያችሁ ላይ የሰማይ አምላክ እግዚአብሔር ከቃሉ ጉልበት የተነሳ ይቃል ዛሬም ይሰራል በኢየሱስ ስም በእናንተ ላይ እንዲሰራ ነገራችሁ እንዲፈታ በኢየሱስ ስም የተያዛችሁ ሰዎች ብትኖሩ እንድትፈቱ መለቀቅ እንዲሆን በኢየሱስ ስም መውጣት እንዲሆን ከግዞት ቤት ከታሰራችሁበት በጌታ በኢየሱስ ስም መውጣት እንዲሆን ጸልያለሁ ወዳጆቼ ችልበላችሁና እንጸልይ የሚገርመው ነገር የእግዚአብሔር መልስ ሲመጣ ያስቸኩላል ጊዜ እንኳን የለውም ሰዓት የለውም ሰኮንድ የለውም የጠበቃችሁበትን ዘመን ሁሉ እስኪገርማችሁ ድረስ እስክትረሱ ድረስ ሃሌሉያ የእግዚአብሔር መልስ ሲመጣ ያስደርማል ዮሴፍን ምን አሉት ከግዞት ቤት ምን አሉት ይላል አስቸኮሉት መልስ ያስቸኩላል እግዚአብሔር ይነሳ እንጂ ስለናንተ እግዚአብሔር ይነሳ እንጂ ነገሩ ይቸኩላል የሚቸኩል በረከት የፈጠነ በረከት በኢየሱስ ስም ያገኛችሁ እንጸልይ ሃሌሉያ
ራዲያሎሲያ ሃሌሉያ ሃሌሉያ እግዚአብሔር ሆይ እናመሰግንሃለን በጌታ በኢየሱስ ጌታ ሆይ ከቃል ጉልበት የተነሳ የተያዘች ነፍስ የታሰረች ነፍስ ለአገልግሎት ጠርተሃት እግዚአብሔር ሆይ ለተለያየ ነገር ጠርተሃት ለብዙ ቅር መርጣት ለብዙ ቅር ጠርተሃት በምንም በብዙ ሁኔታ ውስጥ ለታሰረች ነፍስ ጌታ ሆይ በኢየሱስ ስም ዛሬ መፈታት እንዲሆን እንጸልያለን እግዚአብሔር ሆይ እንዳይነቃነቅ ጴጥሮስን በግራና በቀኝ ሰንሰለት አሰሩት ነገር ግን መልአኩ ሲመጣ የእግዚአብሔር መልስ ሲመጣ ይህንን ነገር ከመበጠስና ይህንን ሰንሰለት ከመጣል ያላገደህ ጌታ ዛሬም ለእህቶቼ ዛሬም ለወንድሞቼ ለተጨነቁ ሁሉ በስራት ውስጥ ላሉ በኢየሱስ ስም መፈታት ይሁን በኢየሱስ ስም መፈታት ይሁን አንተን እየወደዱ ካንተ ጋር መቀጠል እየፈለጉ በተለያየ ስራት በሱስ ስራት በተለያየ ስራት ላሉ በጌታ በኢየሱስ ስም ቤተሰቦቻቸው በተለያየ ስራት ውስጥ ለገቡ ጽኑ ስራት ለያዛቸው በኢየሱስ ስም ጠላት እነሱን በመግደል እነሱን በማሳነስ እነሱን በማሳጣት ሃላሃዲና እግዚአብሔር ሊተሰት ፈልጎ ያሰራቸው ሰዎች ቢኖሩ በጌታ በኢየሱስ ስም መፈታት ይሁን መፈታት ይሁን የመፈታት ቀን ይሁን የመፈታት ሳምንት ይሁን የመፈታት ወር ይሁን የመፈታት ዓመት ይሁን በኢየሱስ ስም መፈታት ይሁን አመሰግናለሁ ክብር ላንተ ይሁን ተመስገን በኢየሱስ አሜን አሜን ቅዱሳን ተባረኩ ጌታ ሰላምና ጸጋ ከሁላችሁ ጋር ይሁን በኢየሱስ